እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ጊዜውን ሰዓቱን አመቻችቶ በቅዱሱ ስፍራ እንድንገኝ ስለረዳን ስለፈቀደልን በድጋሜ ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን በሰላም መጣችሁ። እግዚአብሔርን አመስግኑ። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የገናናው መልአክ የቅዱስ ሚካኤል ተራዳኢነት፣ የአባቶቻችን የካህናቱ የሊቃውንቱ የመምህራኑ ጸሎት ያለንበት ቦታ ከሁላችንም ጋራ ይሁን። ይተአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታእምሩ ከመ ኄር እግዚአብሔር። የእግዚአብሔር መልአክ በሚፈሩት በሚያከብሩት በሚታዘዙት ሰዎች ዙሪያ ይሰፍራል፣ ይከትማል፣ ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። ቀምሳችሁ አይታችሁ ቸርነቱን እስከ ዓለም ፍጻሜ ድረስ ተናገሩ፣ መስክሩ። ይህን ቃል የነገረን ራሱ እግዚአብሔር እንደ ልቤ ያለለት ዳዊት ነው። ዛሬ በዚህ ዕለት በቤተ ክርስቲያናችን የምናከብራቸው ብዙ በዓላቶች አሉ። ቤተ ክርስቲያን በዓላቶችን ሁሉ የምታከብረው እግዚአብሔርን ተሰባስበን እንድናመሰግን፣ እንድናመልከው፣ ቃሉን እንድንሰማ፣ በእግዚአብሔር እንድንባረክ ለማድረግ ነው። ስንዷ እመቤት ቤተ ክርስቲያን በዓላትን ሰርታ እንድናከብር የምታደርገን እንጂ አንዳንድ አላዋቂዎች እንደሚሉት እናንተ ምዕመናንን ሥራ ለማስፈታትና በዚሁ ስፍራ ይዞ ለመቆየት አይደለም። እንድትባረኩ ሥርዓት ሰርታለች፣ እንድትቀደሱ ሥርዓት ሰርታለች፣ ከአምላካችሁ እንድትገናኙ ሥርዓት ሰርታለች። ይህንን ሁሉ አድርጋ በእግዚአብሔር ሁልጊዜ ለምታስባርከን ለስንዷ እመቤት ለቅድስት ቤተ ክርስቲያን ክብር ምስጋና ይሁን። ከፍ አድርጎና መስግኑ። እግዚአብሔር በሁለት መንገድ ሥራ ይሰራል። አንደኛው በምክንያት ነው። ሁለተኛው ያለ ምክንያት ነው። በምክንያት ስንል ጸበሉን፣ መስቀሉን፣ ዕጣኑን፣ ቅዱሳኑን ወዘተ ምክንያት አድርጎ እግዚአብሔር ይሰራል፣ እግዚአብሔር ያድናል፣ እግዚአብሔር ይታደጋል። ሁለተኛው ደግሞ ምንም ነገርን በምክንያትነት ሳይጠቀም እግዚአብሔር ያድናል፣ እግዚአብሔር ይታደጋል። በአንድም በሌላም መንገድ የሚያድነን የሚጠብቀን የሚረዳን ከክፉ ነገር የሚሰውረን እግዚአብሔር ነው። ክብር ምስጋና ለእርሱ ይሁን። እስክንድሪያ በምትባል ሀገር ውስጥ እግዚአብሔርን የሚፈሩ የገናናው መልአክ የቅዱስ ሚካኤልን መታሰቢያ ቀን ምክንያት በማድረግ ለጦም አዳሪዎች የሚመጸውቱ ሁለት ባልና ሚስቶች ነበሩ። መቼም አብሮ መኖር እንዳለ መለያየትም አለ። ባልየው በሞት ተለያት። ሴቲቱ ለብቻዋን ኑሯን መግፋት ጀመረች። ባሏ በሞተ ጊዜ ቅሪት ነበረችና የእርግዝናዋን ዘመን ጨርሳ 9 ወር ከ5 ቀን ሲፈጸም ወንድ ልጅ ወለደች። በዚህ ሰዓት በምጥ ተይዛ ወደ እግዚአብሔር ጮኸች። በየወሩ የምዘክርህ ገናናው መልአክ ቅዱስ ሚካኤል ሆይ እባክህ ፈጥነህ እርዳኝ፣ ምጤን አቅልለው፣ ከዚህ ጭንቀት ገላግለኝ አለች።
በእምነት የጸለዩት ጸሎት ውጤት ያመጣልና አስቀድሞ የተደረገ የተጠራቀመ መልካም ነገር ይጠቅማልና ቅዱስ ሚካኤል መጣ፣ ከጭንቀቷ ገላገላት፣ በሰላም ወንድ ልጅ እንድትወልድ አደረጋት። ይሄም ብቻ አይደለም፣ ሕፃኑን ባረከው ይላል እግዚአብሔር መልአክ ቅዱስ ሚካኤል። ይሄም ብቻ አይደለም፣ እንዲህም አላት፣ አንቺ ሴት ሆይ ይህ የወለድሽው ሕፃን ጎረቤትሽ ያለውን የባይለ ጠጋውን ሀብት ይወርሳል አለና መልአኩ ይህን ተናግሮ ተሰወራት። ሴቲቱም ይህንን ቃል መልአኩ በነገራት ጊዜ ለካያ በጎረቤቷ ያለው ባይለ ጠጋው ሀብታሙ ሰው እግዚአብሔር ስለፈቀደለት ይህንን ቃል ሰምቷል። አሃ ለካ እቺ ድሃ ሴት የወለደችው ልጅ የኔን ሀብት ሊወርስ አይደለምን አለ። 10 ዓመት እስኪሞላው ድረስ ጠበቀ፣ በሆዱ ሰነቀ። ክፋትን፣ ተንኮልን፣ ጥፋትን ይዞ 10 ዓመት ጠበቀ። 10 ዓመት ሲሞላው ሴቲቱ በጣም ተቸገረች። ልጇን በማሳደግ ተይዛ ስለነበረ ስራ መስራት አልቻለችም። ልብስ ገዝታ በምን ታልብሰው ምን ታብላው? ተቸገረች፣ ተጨነቀች። ወገኖቼ ምእመናን፣ በጨነቀን ሰዓት በተቸገርን ሰዓት ማን ይድረስልን? እግዚአብሔር ይድረስልን። ለጨነቃቸው ለቸገራቸው ሰዎች በችግራቸው በጭንቀታቸው ገብተን ከጭንቀት የምንገላግል የምናሳርፍ እንጂ እንደገና ሌላ ጭንቀት የምንፈጠር እንዳንሆን እግዚአብሔር ይጠብቀን። አሜን። ይህ ባለጸጋ ሰው ወደ እርሷ መጣና አንቺ ሴት ለምን ትቸገሪያለሽ? ለምን እንዲህ ትታወቂያለሽ? ልጅሽን የምታለብሺው የምታበይው የለም። ስለዚህ እኔ ልጁን ልውሰድና ላሳድገው፣ በምትኩ 20 ወቄት ወርቅ እሰጥሻለሁ አላት። ድሃ ይጓጓ የለም። የሌለው ይሄን አደርግልሃለሁ ሲባል አሳልፎ የማይሰጠው ምን ነገር አለ? ልጇን ሰጠች፣ 20 ወቄት ወርቅ ተቀበለች። ሳጥን አሰራ። ይሄ አይደለም እንደ የኔን ሀብት ይወርሳል የተባለለት ብሎ እንዲሞት እንዲጠፋ በሳጥን አድርጎ ቆልፎ አቅራቢያው ትልቅ ባህር ነበረ፣ ባህሩ ላይ ለቀቀው። ውሃው ማዕበሉ እያማታው ይዞት ሄደና ከአንድ ወደብ ላይ ያደረሰው። በዚያም በግ ይጠብቅ የነበረ እረኛ አለ። ቀና ብሎ አሻቅቦ ሲመለከት ሳጥን ይመጣል። ነጋዴዎች ጥለውት ይሆናል። እዚህ ውስጥ ብዙ ማዕድን አለ፣ ብዙ ወርቅ አለ። ስለዚህ ልውሰደው አለ። የማን ፈቃድ ነበረበት? የእግዚአብሔር ፈቃድ። ሳጥኑን ወሰደ፣ ወደ ቤቱ ይዞ ገባ። ልጅ የለውም፣ ተቸግሯል። በልጅ አምሮት ሲጨነቅ ሲታወቅ ዘመኑን የኖረ ነበረ። ለካ እግዚአብሔር ያያል። ልጅ የሌላቸውን ያያል፣ የደከሙትን ያያል፣ ጥጋበኞችን ያያል፣ ረሃብተኞችን ያያል፣ ሐዘንተኞችን ያያል፣ ስቃይ የበዛባቸውን ያያል። ታሪክ ለማሳጠር ቁልፉን አገኘ። ሳጥኑን ሲከፍተው የሚያምር ቆንጆ ወንድ ልጅ ከሳጥኑ ውስጥ አገኘ ይላል። ክብር ምስጋና ለእግዚአብሔር ይሁን። ይሄን ማን አደረገ? እግዚአብሔር። ባይለጠጋውማ እንዲሞት ነበረ በሳጥን አሽጎ ባህር ላይ የለቀቀው። እግዚአብሔር ግን አዳነው። እግዚአብሔር ግን ታደገው። እግዚአብሔር ሙቱ ካላለን አንሞትም፣ ጥፉ ካላለን አንጠፋም። ጠላት ሁልጊዜ ጉድጓድ ይቆፍራል እኛ የማናየውን። እግዚአብሔር ግን ጠላት የቆፈረውን ጉድጓድ እየደፈነ እያሻገረ በቸርነቱ ጠብቆ እዚህ አድርሶናል። እልልታ አልችልም እንጂ እልልም እያመሰግነው ይህንን ወንድ ልጅ ይህንን ሕፃን ከባህር ላይ አግኝቼዋለሁ ሲል ስሙን ማን ብሎ ጠራው? ባህራን አለው። ባህራን ማለት ከባህር ላይ የተገኘ ማለት ነው። አሳደገው፣ ተንከባከበው። ከብዙ ዓመታት በኋላ ይህ ባለጸጋ ለንግድ ባህራን ወዳለበት ሀገር ሄደ። መሸበት። ከዚህ እረኛ ቤት በእንግዳ ልማድ ገብቶ አደረ።
ከዚያ የእረኛው ባህራን ይሄንን አምጣ፣ ባህራን ይሄንን አድርግ፣ ባህራን ይሄንን ፈጽም ሲለው ባለጸጋው ሰማ። እንዴ አለ፣ ስሙን ማን አልከው? ባህራን ብየዋለሁ። ለምን እንዲህ አልከው? ከባህር ላይ ስላገኘሁት። መቼ? በዚህ ወጣ አለና ነገረው። አሃ ለካ ይሄ ብላቴና አልሞተም ማለት ነው አለ። እንዲሁ ነገር እየበላ ሌሊቱን አሳለፈ። ጠዋት ላይ እንደዚህ አለ፣ እባክህን አንተ ሰው ሆይ